የኔ ጸሎት ነበር ይላል። አራ ይሄን አሜሪካኖች ቢሰሙ ራሱ ያስሩታል። ቢኮዝ እነሱ ለፍተን ተራቀን ምናምን ነው ገደለን እያሉ ያሉት። እኔ ዛን ቀን እስራኤል በ15 ዓመት ውስጥ እናጠፋታለን ብሎ ሲል አልጀዚራ ላይ ነበር ሰማይ ነበረው እና እዛው ነው የሆነ እቃ የሚታጠብበት የቤቴ ውስጥ የበላንበት እቃ ሳህን የምናጠብበት እዛ ከሳህኑ ላይ ደግሞ ቆሻሻ የምናስቀምጥበት የራቢሽ ቢና አለ ቤት ውስጥ ሳሎን ላይ እዛ ጋር ቆሜ ነው እየሰማሁ እያለሁ እዛው ጋር ነው የተንበረከኩት። ከላይ እስከታች ነው የነዘረኝ እና ምን አልኩኝ? እዛው ጋር ነው በጉልበቴ ተንበርክኬ በጣም አለቀስኩኝ። ይሄ ለቅሶ ከኔ ነው ብዬ አልልም፣ በእውነት አልልም። እና በጌታ ከሆንኩ በኋላ በሰው ላይ እንቀለው ይሄ ሰውዬ ይሄንን የቀጠረውን ዓመት እንዳያየው የአብርሃም አምላክ በዙፋንህ ላይ የለህም ማለት ነው አላልኩትም። አለ በዙፋንህ ላይ ብቻ ሳይሆን እኔ ውስጥ አለ። ኦርቶዶክስ እንጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር። የኔ ጸሎት ነበር ይላል። አራ ይሄን አሜሪካኖች ቢሰሙ ራሱ ያስሩታል። ቢኮዝ እነሱ ለፍተን ተራቀን ምናምን ነው ገደለን እያሉ ያሉት። እዚህ ጋር ክሬዲት ለመውሰድ ቢሻማ ሰው ሳይው እንዴ አንተ ሊቀሉ ሁሉ ይችላሉ። አንተ ዘው ተብሎ አይገባም። ብዙ ነገር ላይ ጸለይኩ፣ ጸሎት የተመለሰ የእስራኤል የሞሳድ የሲአይኤ ስለላሳ የነሱ በጣም የሰለጠኑ ስለላ እንትናቸው ሰፈር ከድሜ በላ ማለት ነው። ጎበዝ እና ፕሊስ በተረፈ ከዚህ የምንማረው ነገር ከላይ እስከታች ነው የነዘረኝ እና ምን አልኩኝ? እዛው ጋር ነው በጉልበቴ ተንበርክኬ በጣም አለቀስኩኝ። ይሄ ለቅሶ ከኔ ነው ብዬ አልልም፣ በእውነት አልልም። እና በጌታ ከሆንኩ በኋላ በሰው ላይ እንቀለው ይሄ ሰውዬ ይሄንን የቀጠረውን ዓመት እንዳያየው የአብርሃም አምላክ በዙፋንህ ላይ የለህም ማለት ነው አላልኩትም። አለ በዙፋንህ ላይ ብቻ ሳይሆን እኔ ውስጥ አለ። በህዝብህ ላይ እንዲህ ብሎ ጥፋትን የቀጠረ ይህ ሰው እሱ የቀጠረውን ይህንን ዓመት ደርሶ እንዳያየው አስወግደው ብዬ ጸለይኩ። ሶሻል ሚዲያ ላይ ከዚህ ስነግራችሁ የሰማችሁ ሰዎች 77 ቁጥር ጻፉ። በምንም አስተሳሰብ በምንም የፖለቲካ ህይወት ውስጥ የሆኑ ሰው ይሞትልኝ ተብሎ ግን አይጸለይም። የመጀመሪያ ይሄ ክርስቲያናዊ አይደለም። ሁለተኛ ነገር ደግሞ አንተ ይሞትልኝ ብለህ ስለጸለይክ እግዚአብሔር ያንተን ጸሎት እየሰማ እየሄደ ሰው ይገልልሃል ማለትም አይደለም። እና እንደዚህ አይነት እኔ የዘቀጠ አካሄድ መሄድ አይደለም። የሃይማኖት መሪ ነኝ ከሚል ይቅርና ማሰብ እችላለሁ ከሚል የሚጠበቅ አይደለም። ሁለተኛ ነገር ደግሞ አገር ውስጥ በጣም ብዙ የሚሞቱ ሰዎች አሉ እና ከነሱ ጎን ነኝ ሲሉ አንሰማም። ትክክል ባይሆንም እንደው የነሱን ገዳዮች እንደው አንሳልን ብሎ ጸለይኩ ሲልም አላየንም። ምናልባት ነገ መንግስት እንደው አርጎት እርምጃ ወስዶ ገዳዮችን እንደው አስወገደ ቢባል እኔ ጸልዬ ነው ሊል ነው ማለት ነው። የሆነ ነገር ከሆነ በኋላ እዛ ነገር ላይ እኔም አለሁበት ብሎ እጅ ማስገባት ማለት ነው። ይሄ የበታችነት ስሜት ተጠቂነት ነው እና እጅግ በጣም ስህተት የሆነ አካሄድ ነውና እንደው በዙሪያ ያላችሁ ሰዎች እንዲህ አይነት ህመምተኞችን ማሳከም ብትችሉ፣ በእርግጥ ለማሳከሚያ ገንዘብ እንዳዋጣችሁ አስታውሳለሁ። መታከም አልቻለም፣ ወስዳችሁ አንቃችሁም ቢሆን ሐኪም ቤት ብታስገቡ ጥሩ ነው ብዬ አስባለሁ። በተረፈ በዚህ ሚዩን በዛኛው ሳይድ ከሁለቱም ሀገራት ማለት ነው ደጋፊ ነን እያላችሁ ኢትዮጵያ ውስጥ ቁጭ ብላችሁ ማለት ነው ደጋፊ ነን እያላችሁ ቪዲዮ የምትሰሩ እየወጣችሁ የሆነ ነገር የምታደርጉ ማለት ነው። መጀመሪያ ሀገራችሁ ላይ ያለውን ነገር እግዚአብሔር እንዲያነሳላችሁ በየእምነታችሁ ብትጸልዩ አይሻልም? አንዳንዱ እየሄደ ከጎኖት ነኝ ምናምን ከጎናችሁ ነኝ አይነት ነገር ይላል። በቴሌቪዥን ብቻ የሚያውቃቸው ሰው ሞቱ ተብሎ ማለት ነው። ሌሎኞቹ ደግሞ ምን ያደርጋሉ? ሲፈልጋቸው እስራኤልን ባንዲራ ሲፈልጋቸው ደግሞ የሞቱትን ሰው የኢራን መሪ ያደርጉና በሁለት ሳይድ ሆነው ኢትዮጵያ ውስጥ ቁጭ ብለው ኧረ በጌታ ከባድ ነው። ኦርቶዶክስ እንጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር።
አለን እስከ ዳር እንነሳበት። ይህ ቪዲዮ ሲደርሳችሁ ለ50 ሰው ሼር አድርጋችሁ በተለይ ደግሞ የሚመለከታችሁ ክርስቲያኖች በአጠቃላይ ክርስቲያን ስንል ኦርቶዶክሳውያንና ፕሮቴስታንት በአጠቃላይ ይሄ ቪዲዮ መቼም ይሄ ግለሰብ ዝም ብሎ አይደለም ኦር ሰክሮ አይደለም ኦር ደግሞ ቅሞ አይደለም የሚያወራው የሆነ ተልእኮ ስላለው ነው የሚያውቀው የሰማው ነገር ስላለ ነው በተለይ ሞት ጂሃድ እየታወጀባችሁ ያላችሁ ክርስቲያኖች ኤርሚያስ ቀለሜ አያቶላ የተገደለው በነፃ ጸሎት ነው ብሎ ጸሎት ለሽያጭ አቀረበ ነው ያላችሁ ዝም ብለህ አንተ ደብተርና ስክሪፕቶ ይዘህ ገስት ላይ ቁጭ ብለህ ስድብ ጻፍ እንጂ 32 ገጽ ደብተር ይዞ ይገባል ከዛ በኋላ ስድብ ቁልቁል ይጽፋል እንደዛ ነው የሚሻለው በቃ አንተ ስራ ይሄ ነው ሲአይኤና ሞሳድ ሲሲቲቪ ካሜራ ቀርጾ የአያቶላን መኖሪያ ቤት አንደርግራውንድ ሳይቀር ገብቶ ያንዳንዱን መውጫ መግቢያውን ሰውየው የት እንደሚያደር የት እንደሚውል ሩሙ የቱ ጋር ነው አንደርግራውንድ ስንተኛ ቤዝመንት ላይ ነው ያለው ኤቭሪቲንግ ስንት ሪስክ ወስዶ በጣም ብዙ ቴክኖሎጂ ኢንቨስት የተደረገበት ኦፕሬሽን እኮ የሲአይኤ እና የሞሳድን ስራ በቃ ከንቱ አረከው እኮ ለእግዚአብሔር ሞሳድ ምን ያደርግለታል ያንተ ጸሎት ካለ ሞሳድን ለምን ሁሉ እናስለፈዋለን ሲአይኤስ ሁሉ ዋጋ ለምን ይከፍላል ከየትም ተንጋግቶ የመጡ በቃ ሃይማኖታችን ውስጥ ይገባሉ ከዛ በኋላ በቃ የኔ ጸሎት ነው የኔ ታየኝ የተነበይኩት እኔ ነኝ መሬት ቀን መንቀጥቀጥ ይከሰታል ጎርፍ ይከሰታል የጅማ ሰዎች ጸልዩ የግብጽ ሰዎች ጸልዩ ተራራስ ፈርስ ይታየኛል እንደዚህ አይነት ሰዎች ግን ማን ነው ወደኛ ሃይማኖት የሚልከው አሁን በጣም ግራ ተጋባው እነዚያም ወንጌል ተነግሯቸው ነው የመጡት አሁን ቀለሜ ወንጌል ሰምቶ ነው የመጣው አሁን ኮኛ ችግር የተፈጠረው ማለት ነው የማንም ቀውስ ጌታን ተቀበልኩ ብሎ ወደኛ ቸርች ነው የመጣው ከዛ ላይ እንደዚህ አይነት ነገር ነው የሚፈጥረው ልታዋሪዱን አትንጡ እዛ በነበራችሁበት ሃይማኖት እዛ ቆዩ ማንንም እናንተን የለመነ ሰው የለም ስትመጡ እኮ ቀውስ ለመጫወት እኮ ነው የምትመጡት ቅዱስ ለማንበብ ለማምለክ ህብረት ለማድረግ አይደለም የምትመጡት ነቅላችሁ ነው የምትመጡት ንግናችሁ አሁን ቀለሜ ንክ ነው በቃ ምንም እዛ ወስዳችሁ ጸበል አስጠምቁት እኛ የማንም አየር ማረፊያ ነን እንደዚህ አይነት ሰዎች የመጣችሁ እንዳለ በቃ ቸርቹን በሙሉ ጥቅጥቅ ብለው የሞሉት እንደዚህ አይነት ሰዎች ናቸው ወገኖች ይሄ ለራሱ ማለት ነው ስራ የለው ስራ እግዚአብሔር አትስራ ብሎኛል ስራ ሊሰራ ለመቀጠር ሲሄድ እግዚአብሔር አትስራ እያለኝ ይከለክለኛል ብሎ የምስቱ ተጧሪ ሆኖ ምስቱን ያስቸገረ የሚኖር ሰነፍ ልግመኛ የሆነ አንድ ግን ጠይቃችሁ ለቀለሜው መጋቢ ያለው ነው የምትሉኝ መጋቢው እንደሱ ቀውስ ካልሆነ በስተቀር በእውነት ለቀለሜ መጋቢ ካለ ናውጣና ያንተ ተማሪ እየሰራ ያለው ነገር ተመልከት ስንት ቦምብ የዘነበ በመከራ የተገደለን ሰው የኔ ጸሎት ነው ገደለ ያንተ ጸሎት ቀደም ብሎ አይገለም እስራኤል እስከደበደብ ድረስ ለሚጠብቃል በማስፈራራት እንዲናደርጋለን አይቻልም አላወቋትም እቺ ቤተክርስቲያን አላወቋትም ታግሳለች ከአቅሟ በላይ እየሄደ ነው ያለው ከዚያ በላይ ግን ቤተክርስቲያኗ ከተነሳች ግን ከባድ ነው ከቁጥጥር ውጭ ነው የሚሆነው ግን ሀገራችን ሰላም እንዲያደርግልን እመኛለሁ እኛ ሰላም አዋጅ ነጋሪዎች እንጂ የህቆት ነጋሪዎች አይደለንም መገፍተር ያንዳንዱ ማሰር ማነቅ ማገት ይሄ መሳሰለ ነገር መቼ ነው የሚቆመው በኢትዮጵያ ውስጥ ላይ መቼ ነው የሚቆመው እንዲቆም እንፈልጋለን እኔ እኮ ዲሞክራሲ ያለበት ሀገር መስሎኝ ወደዚህ ሀገር የመጣው እዚህ ዲክታተር የበዛበት ከሆነ እኮ ወደዚህ ሀገር መምጣት ማልፈልግም አልሻም ነበር ሀገሬ ስለምወድ ሀገሬ ስለማፈቅር ነው ኢትዮጵያ ከምትጠፋ እኔ በጠፋ ይሻለኛል እኔ በሞት ይሻለኛል ማለት ነው የኢትዮጵያ ቤተክርስቲያን ክብር ያላት ናት ማንንም የሃይማኖት ድርጅቶች ከፍ ዝቅ ቢሉ ግን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያክል ግን በእምነት ድርጅት የለም በጥምቀቱ የሚያምርባት እቺ ቤተክርስቲያን ነው በደመራ በዓል የሚያምርባት እቺ ቤተክርስቲያን ምን አደረገች ምን ነው የበደለችው ለምን ይቅር አይሏትም ለምን እነዚህ ተንኮለኞች በዚህ የከሰሩ ፖለቲከኞች እየገቡ እቺ ቤተክርስቲያን ለምን ሊያደሟት ይፈልጋሉ ለምንድን ነው ምን አደረገን ምን በደለን ምን አጠፋን ወዳጆቼ ለቲክቶከሮች ጥሪ አቅርቤ ነበረ 2 ቀን መንግስት ሰምቶ ምላሽ እስከሚሰጠን ድረስ ስለ አርሲ ብቻ እናውራ አርሲን ዜና እናድርጋት ብዬ ጥሪ አቅርቤ ነበረ ማንም ምላሽ የሰጠ የለም በዚህም ለኢትዮጵያ ኦርቶዶክስ ቤተክርስቲያን አጠቃላይ
በተናጥል ደግሞ አርሲ ለሞቱት ሰዎች ያላቸውን ክብር አሳይተውኛል። ሰው እኔ ምንም አልልም። ግን አንድ ነገር ልንገራችሁ። እነዚህ ሰዎች ምላሽ ያልሰጡበት ሁለት ምክንያት አላቸው። የመጀመሪያው ምክንያት ምንድነው? መንግስትን ፈርተው ነው የሚሆነው። መንግስትን ፈርተው ከሆነ መንግስት በዚህ ነገር ውስጥ ኢንቮልቭ አድርጓል እያሉን ነው። አለበለዚያ መንግስት ምንም የሚያስፈራ ነገር የለም። እኔ በድፍረት የምናገረው መንግስት ግድያውን አይፈልግም ብዬ ስለማምን ነው። መንግስት እዚህ ነገር ውስጥ እጅ የለበትም። ህዝቡ ድምፁን እንዲያሰማ ይፈልጋል። ህዝቡ እነዚህን ሰዎች አንድ ነገር አድርገልን ብሎ ጥሪ እንዲያቀርብ ይፈልጋል ብዬ ስለማምን ነው የምናገረው። ቲክቶክ ላይ ያሉ እንትኖች ክፉ ነገር ላለመናገር ነው እንትኖች ያልኩት። እነዚህ ሰዎች ግን መንግስት እዚህ ነገር ውስጥ ኢንቮልቭ አድርጓል፣ የመንግስት እጅ አለበት፣ ስለዚህ የሆነ ነገር ብንናገር መንግስት የሆነ ነገር ያደርገናል ብለው ስላመኑ ነው ዝም ያሉት። ለመንግስት ያላቸውን ተቃውሞ ሳይናገሩ ገልጸዋል ብዬ አምናለሁ። ስለዚህ መንግስትን የሚፈሩበት ምክንያት ምንም አልነበረባቸው፣ ግን ተናግረዋል። ሁለተኛው ምክንያታቸው ደግሞ የሚሆነው ምንድነው? ድርጊቱን ይፈልጉታል። የተወደዳችሁ አንድ ነገር ላሳያችሁ። ማንም ኃይለአብንም በሉት ሙሴ ሰለሞንም በሉት ምናምንም በሉት 8 ቀን ሙሉ ስለ ኢራቅ ሲናገሩ ነበር። ስለ ኢራን እና ስለ እስራኤል፣ ስለ አሜሪካ፣ ስለ ምናምን በጣም ኮንሰርናቸው 8 ቀን ሙሉ ነው የምላችሁ። እግዚአብሔር ያሳያችሁ። ጆሮአችንን ሲያደሙት ነበር። እኔ በቃ አሜሪካ ያላትን የጦር መሳሪያ አይነት፣ ኢራቅ ያላትን የጦር መሳሪያ ፈንዲሻ ስለሚመስለው ስለ ጦር ቤዞቹ፣ ስለ ግራውንድ ላይ ስለሚሳሉት ነገር ያልነገሩን ነገር የለም። 1 እና 2 ቀን ግን በ2 ዓመት ውስጥ 169 ሰዎች ስለሞቱባት ስለ አሩሲ በእምነታቸው ምክንያት ቤታቸው ስለተቃጠለ፣ ግራ ስለተጋቡ የአይምሮ በሽተኞች፣ የ6 ወር ልጅ ስለተገደለች፣ የ2 ዓመት ልጅ ስላለቀሱ እናቶች 2 ቀን መዘገብ ለነዚህ ሰዎች ጣር ነው። እኔ በእውነት ለኦርቶዶክስ ቤተክርስቲያን ያላችሁ ክብር አስገርሞኛል። እኔ እኮ ፕሮቴስታንት ነኝ። እኔ እኮ ኦርቶዶክስ አይደለሁም። አብዛኞቹ ቲክቶከሮች ኦርቶዶክስ ናቸው ከሙሴ ሰለሞን ውጭ። በጣም የሚገርም ነገር ነው። 1 ቀንና 2 ቀን ስለተገደሉ ህፃናት ለመጮህ ፈቃደኛ አለመሆን ምን አይነት ዳተኝነት ነው? ይፈልጉታል ማለት ነው። ወይም ደግሞ እንዲወራ አይፈልጉም። ወንጀለኞች ለፍርድ እንዲቀርቡ አይፈልጉም ማለት ነው። እንዴት ሰው 1 ቀን 8 ቀን ስለ ኢራን ያወራ ጋዜጠኛ ነኝ ባይ ወይም ደግሞ ቲክቶከር ነኝ ባይ እንዴት 1 ቀን ስለ ሀገሩ ማውራት እንዴት አይቆጨውም? እንዴት ቁጭት አይኖረውም? ላይክ ሰዎች መጥተው መሳሪያ የሌላቸውን ባይዘው ኢራቅና አሜሪካ ተመጣጣኝ ናቸው ማለት ይታኮሳሉ። ቢያንስ የጦር ቤዟን አጠፋው ትላለች ኢራን እና እነዚህ እኮ ምንም መጥተው ቤታቸውን አቃጥለው ገለዋቸው ነው የሚሄዱት። ስለ እነዚህ ማውራት እንዴት ይጨንቃል? እኔ በጣም ነው የታዘብኳችሁ። አይኖ እዚህ ግባ የምባል ሰው አይደለሁም። እንደናንተ እውቀትም እውቅናም የለኝም። ግን ቢያንስ ሰው ነኝ፣ ቢያንስ ወገን አለኝ። ፍትህ በአርሲ ለሚገደሉ ንጹሃን ኦርቶዶክሳውያን። ታች ተሳስተሃል፣ ገስት ላይ ሲገባ አልተሳሳትክም። ምን ሆናችሁ ነው ወንድሞች? እኔ ማልሳሳት እንከን የማይወጣልኝ እያልኩ አይደለም። ሳሳታለሁ፣ ብዙ ጊዜ ተሳስቼ አውቃለሁ። ግን መፈረጅ ጥሩ አይደለም። አንዳንድ ጸሎት ወንድሞች እናቶች፣ ሮሜ ይህን ተናግሬ ልጨርስ። ሮሜ መልክ መጽሐፍ ምዕራፍ 8 ቁጥር 26 ላይ ጀምሮ ታስታውሳላችሁ አይደል? ስለ ጌታ መንፈስ ቅዱስ ሲናገር መንፈስ በማይነገር መቃተት ስለ ቅዱሳን ይማልዳል ብሎ ያለው ማለት ነው። አንዳንድ ጸሎት አስቤ ልጸልይ ብለህ በእግዚአብሔር ፊት አርእስት ይዘህ ተንበርክካችሁ ታውቃላችሁ አይደል? ይሄ የምናገረው ነገር የገባችሁ ሰዎች ካላችሁ የሆነ አርእስት ይዘህ በሆነ ጉዳይ ላይ ልጸልይ ብላችሁ ስትንበረከኩ ርዕስ አድርጋችሁ ይዛችሁት በጌታ ፊት ያልቀረባችሁትን
ስለሌላ ሰው ወይ ስለሌላ ሀገር ስትጸልዩ አግኝታችሁ አታውቁም? እዛ ቦታ ላይ የምትጸልዩበት የመጣችሁት ርዕስ የያዛችሁት አለ። እሱን ጸልያለሁ ብለህ ያልከውን ይዘት ስተንበርክከህ እዛ ቦታ ላይ ግን ሆነህ እግዚአብሔር በውስጥህ በሌላ ርዕስት ላይ ሲያጸልያችሁ ተረድታችኋል? አዎ፣ እሱን መንፈስ ተከተሉ። ያንቺን ታዩ፣ ያንቺ ወረቀት ላይ የጻፍሽውን ታዩ እህትዬ፣ እሱን ተከተሉት። እኔ ብዙ ጊዜ ሳላቅ ምንድን ነው ብዬ እኔ ልጸልይ ያመጣሁት ሌላ፣ እዚህ ግን ስለ ሌላ ሳልቅስ የምገኘው እና እሱን ተከተለው። ያንን የወረቀትህን ሳይሆን ያ በውስጥህ ያለውን ሆሊ ስፒሪት እኔ ልምራህ እያለ ነው። እኔ ሊድ ላርገ እያለ ነው። እኔ ማጸልይህን ጸልይ እያለ ነው። ሮሜ 8:26 ላይ ያለው አይነት ማለት ነው። እሱን መንፈስ ጠብቁ። እሺ ያላችሁ ወንድሞች እናቶች፣ እንደዚህ አይነት ነገር እኔ ዛን ቀን እስራኤል በ15 ዓመት ውስጥ እናጠፋታለን ብሎ ሲል አልጀዚራ ላይ ነበር ሰማይ ነበረው እና እዛው ነው የሆነ እቃ የሚታጠብበት የቤቴ ውስጥ የበላንበት እቃ ሳህን የምናጠብበት እዛ ከሳህኑ ላይ ደግሞ ቆሻሻ የምናስቀምጥበት የራቢሽ ቢና አለ ቤት ውስጥ ሳሎን ላይ እዛ ጋር ቆሜ ነው እየሰማሁ እያለሁ እዛው ጋር ነው የተንበረከኩትኝ። ልክ ሰማሁኝ። እንዴት ውስጤ እንደተሰማኝ ልነግርህ አልችልም። ይህንን ያለ ሰው ምን አይነት ሰው እንደሆነ አስብ። አገር የሚመራ ብዙ ሀገሮችን አሰልፎ ሚሳኤል ሰርቶ ኒኩሌር ቦምብ ለመስራት ጫፍ ላይ የደረሰ ሰውዬ ነው። አንዳንድ ጊዜ የምትንቁት መናቅ ባልሆነ ሰው እጅ ላይ እንዲወድቅ ያደርጋል። እኔ አሁን ከነቢዩ ኤልያስን ያችን ኤልዛቤል የተባለች ሴትዮ ፈርቶ ሸሸ ብሎ የሚለውን ቃል ብዙ ጊዜ ሰባኪዎች ይሄ ሴት የሚፈራ ምን ነብይ ነው ምናምን ነገር ብለው ሲሉ ሁሉ ዘምቻለሁ። አንዳንዶቹ ሴቲቱን ፈርቶ ነው አይደል? ኤልዛቤልን ዛቻ ፈርቶ ነው አይደል የሸሸው? አዎ። አምላክ አለ አይደል? አዎ። ሴቲቱን ለምን ፈራት? ሴቲቱን የፈራት ቢፈራት እኮ ተገቢ ነው። ለምን ፈራት? ሴቲቱ ጨካኝ ነች። እግዚአብሔር ካልጠበቀ በስተቀር ጻድቁና አቡቴን እኮ ያስገደለች ሴት ነች በሐሰት ምስክር። ባሏን አልጋ ላይ አስተኝታ በባሏ ስም ደብዳቤ ጽፋ በባሏ እጅ አስፈርማ ማተም አስረግጣ ታስገድላለች። ስልጣን እጇ ላይ ያለ፣ ኃይል እጇ ላይ ያለ ማለት ነው። የሰራዊት ጌታ እግዚአብሔር ብቻ ካላዳነህ፣ ካልደበቀ፣ ካልሸሸገ፣ ካላተረፈ ታጭናለች። የእግዚአብሔር ነቢያትና ካህናቱን የገደለች እኮ ሴትዮ ናት። እና ሴት ፈርቶ እንዴት ሴት ፈርቶ ትላለህ እንዴ? ያላት ፖዚሽን የንጉስ ሚስት ናት። ሰውየውን አልጋ ላይ አስተኝታው ማለት ነው። ቤቢ ሃኒ ብላ ከንፈሩንም ስመው ጉንጩንም ስማው የምትሰጠውን ሰጥታው እዛው አልጋ ላይ አስተኝታ፣ እሷ ግን ሄዳ ታስጨፈጭፋለች። አለሌ ናት የለየላት። እና ኤልያስ ቢፈራ አትፈርድበትም። ይሄ ሴት የፈራ ቦቅቧቃ ነብይ አትለውም ነው አይባልም። እስራኤል ስጋት ኖሯት ታዲያ ሄዳ ኢራንን ብትደበድብ አትፈርድባትም። ምክንያቱስ የአይሁድን ሕዝብ አጠፋለሁ ነው ብሎ ያለው። ጉዳዩ መንፈሳዊ ነው። እሺ ወንድም አለ ወገኖች፣ ጉዳዩ ምንድነው? መንፈሳዊ ነው ለማለት ነው። ተባረኩ፣ ጸጋ ይብዛላችሁ። አይመጡም ለሚሉ ሰዎች ግን ካሉ ቤት ከፍተው ካወሩ በዚህ ጉዳይ ላይ ዲቤት እንኳን ላደርጋቸው ዝግጁ ነኝ፣ ከተዘጋጁ ማለት ነው። እነሱ ግን አያደርጉትም። ሌሎች ሁሉ ጭምር ሳይቀር ይሞታሉ። ለምሳሌ ሳኦል ሲሞት ብቻውን አይደለም የሞተው። ሳኦል ቢሞት በስራው ነው በጥፋቱ ነው ብለህ ትላለህ። ሲጀምር ከእግዚአብሔር ጋር ተጣልቷል። በነቢዩ በሳሙኤል በኩል የነገረውን ቃል አልሰማም። እግዚአብሔር የቀባውንም ጦር እየወረወረ ሊወጋ የሚያሳድድ የነበረ ሰው ነው።
ጠንቋይን አትርፎ ያስቀምጣል። እግዚአብሔር የቀባቸውን ግን ሊገድል ጦር ይወረውራል። እንዲህ ነው የሚያደርጋየ ከእግዚአብሔር ሐሳብ ስትርቅ ማለት ነው። ስለዚህ ትመጣና እግዚአብሔር የቀባውን ትቃወማለህ፣ ከደብተራ ጋር አብረህ ትሰለፋለህ ማለት እኮ ነው። ልክ እንደ ሳኦል ጠንቋይን ያስቀራል፣ ከጠንቋይ ጋር አብሮ ይውልልሃል እየሄደ ሳሙኤልን አስነሽልኝ ይላል። ይመጣና ግን ዳዊት ላይ ጦር ይወረውራል። ልክ አሁን የምታያቸው ማለት ነው። ሄዶ ፈልፈልቱ የሚፈለፍል ደብተራ እኮ አልኩ፣ የኦርቶዶክስ ደብተራ ትክል ድንጋይ ላይ ቆሞ ፓንቷን ቆርጣ አምጣልኝ ብሎ መስተፋቅር ድግምት የሚደግም እንትን በእንቁራሪት በእባብ የገበሎ ቆዳ አምጣ ጅብ ብልቱን ቆርጠ ብታመጣው ቅንድቡን ብትቆርጥ ጥሩ አድርጌ የሰላቢ ስብልሃለሁ እያለ የሚደግም ከሱ ጋር ቆሞ ፔንቴኮስታል እና ሉትራውያን ወደኛ ትቀርባላችሁ፣ ፔንቴኮስታሎቹ ግን እንዳይወጣችሁ ምናምን ነገር ብሎ ሲል ይገኝላል ማለት ነው። ኤርሚያስ ምን ትላቸዋለህ? እነዚህ ሁለቱ የሚጨሱ ጠለሸቶች ማለት ጥላሸት ማለት ነው። ቁንጫና ቱሃን ለቅዱስ ገብርኤል ስለት አስገባለሁ ብሎ ከሚል ሰው ጋር ቆመህ አንተ እዚህ ለመቃወም ስትመጣ እንደማለት እኮ ነው። እና ሳኦል እንደዚህ ነበር። እና በጊልቦአ ተራራ ላይ ሳኦል በፍልስጤማውያን እጅ እንዲወድቅ ሲሆን እግዚአብሔርን ስላልታዘዘ ነበር። እንደሚሞት እንደሚጠፋ ነግሮት ነበር ሳሙኤል። መንግስቱ እንደሚከፈል ነግሮት ነበር። ግን የሚያሳዝነው ሳኦል ብቻውን አይደለም የሞተው። በጊልቦአ ተራራ ላይ አያሌ እስራኤላውያን ረገፉ። ከነሱ ውስጥ እጅግ የምንወደው ዮናታን ሞተ። የሳኦል ልጅ፣ የዳዊት ጓደኛ፣ የቅርብ ሰው፣ ምንም የማያውቅ